ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የአማርኛ ቋንቋ ዜናችን ጀምሯል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። ቀዳሚ ወዳደረግነው ዜና እናልፋለን። በህጸጽ ማዕከል በሞት አፋፍ ላይ የሚገኙ ተፈናቃዮች በረሃብ ምክንያት በየቀኑ በርካታ ሞት እያጋጠሙ መሆኑን ተገለጸ። የፕሪቶሪያው የሰላም ስምምነት ከተፈረመበት ከ2015 ዓ.ም ወዲህ 300 ተፈናቃይ ወገኖች በረሃብ ምክንያት ህይወታቸውን ማለፉን ተገልጿል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በህጻጽ የተፈናቃዮች ማዕከል የሚገኙ ከ1700 በላይ ተፈናቃዮች በሞት አፋፍ ላይ መሆናቸው ተገለጸ። በህጻጽ የተፈናቃዮች ማዕከል በረሃብ ምክንያት ከሐምሌ ወር 2017 ዓ.ም ወዲህ 50 ሰዎች መሞታቸውንና ሌሎችም 1700 ወገኖችም በሞት አፋፍ ላይ መሆናቸው ተገልጿል። የትግራይ ቴሌቪዥን የጋዜጠኞች ቡድንም በህጻጽ የተፈናቃዮች ማዕከል የሚገኙ አዛውንት ህጻናትና ሴቶች የሚላስ የሚቀመስ አጥተው በረሃብና በሕክምና እጦት ወድቀው እንደሚገኙ በቦታው ተገኝቶ ማረጋገጥ ችለዋል። በህጻጽ የተፈናቃዮች ማዕከል የሚገኙ ወገኖች በረሃብና የመድኃኒት እጦት ምክንያት በየቀኑ የሰው ህይወት እየቀጠፈ መሆኑን ከዚህ ሰለባ የሆኑ ቤተሰቦች አነጋግረዋል። የዚህ ችግር መንስኤም ለተፈናቃይ ወገኖች የሚሰጥ እርዳታ በመጠን በቂ ባለመሆኑና ጠብቀው የሚያገኙት 15 ኪሎ እርዳታም ግማሿ ለምግብነት ግማሿም ተሽጣ ለማስፈጫና ለአስቤዛ ስለምትውል መሆኑንም ነው የዝግጅት ክፍላችን ለሆኑት ጋዜጠኞች የገለጹላቸው። በምግብና መድኃኒት እጦት ምክንያት በህጻጽ የተፈናቃዮች ማዕከል ከሐምሌ ወር 2017 ዓ.ም ወዲህ 50 ሰዎች መሞታቸውና በአጠቃላይ የፕሪቶሪያው ሰላም ስምምነት ከተፈረመበት ከ2015 ዓ.ም ወዲህ 300 ተፈናቃይ ወገኖች በረሃብ ምክንያት ህይወታቸው ማለፉን የትግራይ ምዕራባዊ ዞን አስተዳዳሪ አቶ ጉዳይ አዘናው ገልጸዋል። አሁንም አስቸኳይ እርዳታ ካላገኙ በሞት አደጋ ላይ መሆናቸውና ለዚህም አስቸኳይ እርዳታ እንደሚያስፈልጋቸውም ተናግረዋል። ከ5 ዓመት በፊት በትግራይ በተካሄደው የዘር ማጥፋትና አውዳሚ ጦርነት ተከትሎ በፕሪቶሪያ ከተፈረመው የሰላም ስምምነት በኋላ በምግብና መድኃኒት እጦት ምክንያት በየቀኑ በድምጽ አልባ መሳሪያ እንደ ቅጠል እየረገፉ መሆናቸው ተገልጿል። እንደ የትግራይ ቴሌቪዥን ጋዜጠኞች ያደረሱን መረጃ ከአሁን በፊት የሚሰጠው ውስን እርዳታ ለአዛውንት ህጻናትና የጤና እክል ያለባቸው ወገኖች ለመመገብ እንደሚያስቸግራቸውና በእህልነት ይዘቱ ገንቢ ያለመሆን አይናቸው የቤተሰቦቻቸውና ጎረቤቶቻቸው በረሃብ ምክንያት በየቀኑ እንደ ቅጠል እንደረገፉባቸው እንደገለጹላቸው እንዲሁም የዓለም ማህበረሰብ አስቸኳይ የነፍስ አድን እርዳታ እንዲደርስላቸው ጠይቀዋል ብለዋል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የተመራው የጊዜያዊ አስተዳደር አመራሮች በትግራይ ምስራቃዊ ዞን በማህበረሰብ እየተገነባ ያለው የጠጠር መንገድ ግንባታ ፕሮጀክት ጉብኝት አካሄዱ። በማህበረሰቡ እየተከናወኑ ያሉት የጠጠር መንገድ ግንባታ ደረጃው ወደ ጠበቀ የገጠር መንገድ ከፍ ለማድረግ ጊዜያዊ አስተዳደሩ ድጋፍ እንደሚያደርግም ገልጿል። የገብረ መድህን ተወልደ መድህን ዘገባ ፍሬዎት ተወልደ መድህን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በትግራይ ምስራቃዊ ዞን በብዘት ወረዳ በአካባቢው ተወላጆችና ነዋሪዎች በጋራ በመተባበር የተገነባው 30 ኪሎ ሜትር የሚሸፍን የጠጠር መንገድ የግንባታ ፕሮጀክት ጉብኝት አካሂደዋል። ግንባታው የተከናወነባቸው ቀበሌዎችም ምጉላት፣ አዲ ሐመታይ፣ ሐጓ አረጓ እንዲሁም ምድማር ለሐይ ቀበሌዎች ናቸው። ፕሬዝዳንት ታደሰ ወረደ በጉብኝታቸው ወቅት ባደረጉት ንግግርም በአካባቢው ተወላጆችና ነዋሪዎች ትብብር እየተገነባ ያለው 30 ኪሎ ሜትር የሚሸፍን የጠጠር መንገድ ግንባታ መጀመሩ የሚበረታታ ተግባር ነው ሲሉም ተናግረዋል። ተጀምሮ ያለው የመንገድ ግንባታ ፕሮጀክት ደረጃውን ወደ ጠበቀ የጠጠር መንገድ ከፍ ለማድረግም ቀጣይነት ያላቸው የጥገና ስራዎች እንደሚያስፈልጋቸውም አስገንዝበዋል። ናብ 30 ዓመት ገጽ ዝዓኮ ጉልበት ነፍስ ወከፍ ገዛ ለ30 ዓመታት የሰበሰብነው ጉልበት በሁለት ዓመት ውስጥ ነው የወደመው። ይህ የሆነው በእቅድ ነው። በዚህም ወደ ኋላ ነው የተመለስነው። በአጠቃላይ በንብረት ላይ የደረሰው ጉዳት ከሰው ህይወት ውጭ ከ150 ቢሊዮን ብር በላይ ነው ትግራይ ያጣችው። ስለሆነም ወደ ነበርንበት ብቻ ሳይሆን ከነበርንበት በበለጠ ደረጃ መድረስ ይገባናል። እንደ መንግስትም ሁሉም ነገር ለማድረግ ይህ እውን እንዲሆን እንሰራለን። ፕሬዝዳንቱ አክለውም የትግራይ ህዝብ በልማት ላይ ቅድሚያ ሰጥቶ በመሰማራት የኑሮ ሁኔታውን ማሻሻል እንደሚገባም በመድረኩ ጠቁመዋል። ህዝብ ትግራይ አነ ከዛሮ አብ ልማት ዝምልከት አነ ከዛሮ ኳይ ይባል ለትግራይ ህዝብ ስለ ልማት እኔ ልነግረው አይገባም። ምክንያቱም ወደ ልማት በቁርጠኝነት እንዴት እንደሚገባ ስለሚያውቅ። ሆኖም ማለት ካለብኝ በዘርፍ ከተሰማሩ አካላት ጋር በመተባበር ለውጥ ለማምጣት መጣር ይገባናል። የብዘት ወረዳ ዋና አስተዳዳሪ አቶ ዩሱፍ ምስግና በበኩላቸው አብዛኞቹ የወረዳዋ ቀበሌዎች ከወረዳዋ ዋና ከተማ ጋር የሚያገናኝ መንገድ እንደሌላቸው በመግለጽ ይህንን ለመቅረፍም የአካባቢው ተወላጆችና ነዋሪዎች የጀመሩትን ጥሩ ጅምር ተጠናክሮ እንዲቀጥልና መንግስትም ተገቢውን ድጋፍ እንዲያደርግ ጥሪ አቅርበዋል። ወረዳ ብዘት አፍተን በሐዲሽ ወረዳ 2012 ካብዘ ተጣየሻ ወረዳ ሓንቲ ወረዳ
የብዘት ወረዳ በ2012 ከተቋቋሙት አዲስ ወረዳዎች አንዷ ናት። 7 ቀበሌዎች ያሏት ከነዚህም የሃጓ አራጓ ቀበሌ አንዷ ስትሆን በመሬት አቀማመጧም ምቹ አይደለችም። እነዚህ ቀበሌዎች እርስ በርስና ከወረዳው ጋር መገናኘት የማይችሉበት ሁኔታ ነው ያለው። ይህ ለመቅረፍ በአካባቢው ተወላጆች ነዋሪዎች የተጀመሩ ስራዎች የሚደነቁ ናቸው። እነዚህ መንገዶች ተጠናክረው እንዲቀጥሉና ዘላቂነት እንዲኖረው ወረዳው ማህበረሰቡ እንዲሁም መንግስትም የየራሳቸው ስራዎች በመውሰድ ልንሰራ ይገባል። ድጋፋችንም ተጠናክረው ሊቀጥሉ ይገባል። የፕሮጀክቱ ባለሙያ የሆኑት አቶ ፀሐዬ ገብረ እግዚአብሔር መንገዱ የብዘት አሕፈሮምና ጋንታ አፈሹም ወረዳዎች የሚያገናኝ መሆኑን ገልጸው ከ2017 ዓ.ም ጀምሮ በ150 ሚሊዮን ብር ወጪ ወጥቶበት የተገነባው 21 ኪሎ ሜትር መጠናቀቁንም ገልጸዋል። የቀሩት 9 ኪሎ ሜትሮችም በወቅቱ ለመጨረስና በተለይም የምስራቃዊ ዞን ከማዕከላዊ ዞን ጋር የሚያገናኝ ድልድይ ለመገንባት መንግስታዊና መንግስታዊ ያልሆኑ አካላት ድጋፍ እንዲያደርጉም ጥሪ አቅርበዋል። 21 ኪሎ ሜትር ሐድሽ ቆረጻ አዲስ መንገድ 21 ኪሎ ሜትር ነው። ስፋቱም ከ8 እስከ 10 ሜትር የሚገመት ነው። ከወረዳ ጋንታ አፈሹም ወደ ብዘት ወረዳ የሚያገናኘው ደግሞ 7 ኪሎ ሜትር ጥገና፣ በአጠቃላይ 28 ኪሎ ሜትር ሰርተን አጠናቀናል። አሁን የሚቀረን 9 ኪሎ ሜትር ነው። በአጠቃላይ ግን የተጠናቀቁና በግንባታ ላይ ያሉት 37 ኪሎ ሜትር ነው። ይህም ከ150 ሚሊዮን ብር በላይ ወጪ ወጥቶበታል። በቀጣይም ትልቅ ድልድይ ለመገንባት እቅድ ተይዟል። ይህም 53 ሚሊዮን ብር ይጠይቃል። ይህ ደግሞ መንግስት ድጋፍ በማድረግ በጋራ ልንሰራው ይገባል። የአካባቢው ነዋሪዎች በበኩላቸው የጠጠር መንገዱ ሙሉ በሙሉ ግንባታው ተጠናቆ ለማህበረሰቡ አገልግሎት መስጠት ሲችል ያላቸው የማህበራዊ ኢኮኖሚያዊ ችግሮች እንደሚፈታላቸውም ተናግረዋል። የትግራይ ውሃና ኢነርጂ ቢሮ በ4 ወረዳዎችና በአንድ ከተማ ከ470 ሚሊዮን በላይ ብር የንጹህ መጠጥ ውሃ ፕሮጀክት በመከናወን እንደሚገኝ ተገለጸ። ቢሮው ይህንን የገለጸበት የዞንና የወረዳ የውሃ ሀብት አመራር በተገኙበት በራያ አዘቦ፣ ሰለዋና ጨርጨር ከተማ በተደረገው ጉብኝት ነው። የዚህ ግንባታ ከ23 እስከ 80 በመቶ በማጠናቀቅ እንዳሉም እንዲሁም እስከ ቀጣይ ሰኔ 2018 ዓ.ም ሙሉ በሙሉ ለማጠናቀቅ በትኩረት እንደሚሰራ በማስታወስ በአካባቢው የንጹህ መጠጥ ውሃ አቅርቦት በስፋት ለመፍታት እንደሚያስችልም ተገልጿል። ንጹህ የመጠጥ ውሃ አቅርቦት እጦት በከፍተኛ የማህበራዊና የጤና ጠንቅ እየተጋለጡ መምጣታቸው ያስታወሱት የሆርዳን ቀበሌ ነዋሪዎች አሁን የተጀመረው ፕሮጀክት በአፋጣኝ ተጠናቆ አገልግሎት እንዲጀምር በጉጉት እየጠበቁ መሆናቸውም ተገልጿል። በሽረ እንዳስላሴ ከተማ በ11 ሚሊዮን ዶላር እየተካሄደ ያለው የሜጀር ጀነራል ሀየሎም አርአያ አየር ማረፊያ ማስፋፊያ ተርሚናል በጥሩ ሁኔታ እየተከናወነ እንደሚገኝ ተገለጸ። ይህ የተገለጸው የሀገር ሽማግሌዎች፣ የመንግስት አመራሮች፣ የሃይማኖት አባቶችና የምክር ቤት አባላት በቦታው ባደረጉት ጉብኝት ነው። የገብረ መስቀል ኪሮስ ዘገባ ነው። ፉርቱና ገብሩ ታቀርባለች። በትግራይ ሰሜን ምዕራብ በሽረ የሜጀር ጀነራል ሀየሎም አርአያም የአየር ማረፊያም የተርሚናል ማስፋፊያ ስራ እየተከናወነ በመሆኑ የአካባቢው የሀገር ሽማግሌዎች፣ የተዋቀሩ ኮሚቴዎች፣ የምክር ቤት አባላት እንዲሁም የሽረ ከተማ የመንግስት አመራሮች የጉብኝት ስርዓት አካሂደዋል። አየር ማረፊያው ደረጃውን የጠበቀና ዓለም አቀፋዊ በሆነ መልኩ እንዲሰራም ፌዴራል መንግስት በተያዘው በጀት የተርሚናል የማስፋፋት ስራናም ሌሎች አስፈላጊ ግብአቶች በቻይና የኮንስትራክሽን በሲሲሲ ካምፓኒ ስራው የተጀመረ መሆኑ የግንባታው ስራ አስኪያጅ ኢንጂነር ተክለ ሃይማኖት ቃልአብ በማስታወስ ፕሮጀክቱ በተያዘለት የጊዜ ገደብ እንዲጠናቀቅ የሽረ ከተማ አስተዳደርና የአካባቢው ማህበረሰብ ተገቢውን ድጋፍ ሊያደርጉ ይገባል ይላሉ። በሶስት ዋና ዋና እንቅስቃሴዎች ነው እየተሰራ ያለው። አሁን እየሰራ ነው ያለነው የተርሚናል ስራ ነው። በ3500 ሄክታር መሬት ላይ ያረፈ ነው። ሙሉ በሙሉ ኢንተርናሽናል ስታንዳርዱን የጠበቀ ተርሚናል ነው። ፊኒሽንጉም ሲጠናቀቅ ኤሌክትሮሜካኒካል ስራ ያካተተ ነው። በተጀመረው የተርሚናል የማስፋፋት ስራ ደስተኞች መሆናቸው በመግለጽ ለፕሮጀክቱ መሳካት አስፈላጊውን ሁሉ ድጋፍ እንደሚያደርጉ ያረጋገጡት የከተማ ነዋሪዎች ተወካይ የሆኑ የሀገር ሽማግሌዎች ናቸው። አስፈላጊውን ሁሉ እንደ ከተማው አስተዳደር እንደ ማህበረሰብ ትኩረታችን ይህ ፕሮጀክት እስኪጠናቀቅ ሁሉን ድጋፍ ለማድረግ ዝግጁ ነን። እዚህ ደረጃ ላይ ደርሶ ማየቱ ለኔ ትልቅ ነገር ነው። ቤት ሰርቶ እንደ መግባት ነው።
መላ የሽረ ከተማ ነዋሪ ነው ደስ ያለው። አቀድሞ ክስራሕ ዝነበረ እዩ ኢና ንሓስብ ቀድሞ መስራት የነበረበት ነው። ሆኖም በጦርነቱ ሳቢያ ተቋርጦ ተስፋችን ጨልሞ ነበር። አሁን ግን መጀመሩ ትልቅ ነገር ነው። በትኩረትም እስኪጠናቀቅ እንከታተላለን። ከተማና ኢንተርናሽናል ኤርፖርት በከተማችን ኢንተርናሽናል ኤርፖርት መቋቋም ማለት ትልቅ ነገር ነው። የከተማዋ ኢኮኖሚ ነው የሚፋጠነው። ከዚህ አዲስ አበባ በአንድ ሰዓት ደርሶ መመለስ የልማት ስራ በፍጥነት መስራት እንግልት የሌለው ነገር ነውና እንደ ኮሚቴ እኔ በጣም ነው ደስ ያለኝ። የከተማዋ ከንቲባ አቶ ገረመድህን ዮሐንስ በበኩላቸው ተጀምሮ ያለው የተርሚናል ስራ ለዞኑና ለከተማ በኢኮኖሚ መነቃቃት ያለው ተደራሽነት ከፍተኛ ጥቅም መሆኑን ገልጸው እንደ አስተዳደር ፕሮጀክቱ ተጀምሮ እስኪጠናቀቅ አስፈላጊውን ሁሉ ድጋፍ እንደሚያደርጉ ገልጸዋል። ፕሮጀክቱ የሚቀላጠፍበት ሂደት ነው የምንፈልገው። ቶሎ ወደ ስራ እንዲገባ ነው የምንፈልገው። ምክንያቱም በኢኮኖሚ ዘርፍ ትልቅ መነቃቃት ይኖረዋል። በቱሪዝም በኩልም ትልቅ መስህብ ነው። ንግዱም ይቀላጠፋል። ስለዚህ ፕሮጀክቱ ለኛ የሚኖረው ትርጉም ትልቅ በመሆኑም ፕሮጀክቱን በትኩረት ከመደገፍ አልፈን እንከታተለዋለን። በትግራይ ሰሜን ምዕራብ በሽሬ የተጀመረው የሜጀር ጀነራል ሀየሎም አርአያ የአየር ማረፊያ የተርሚናል ለማስፋፋት ፕሮጀክት 11.2 ሚሊዮን ዶላር መያዙም ተገልጿል። በመጨረሻም የውጭ ዜና። አሜሪካ ከ30 ዓመታት በፊት በቦስኒያ ለተፈጸመው ጄኖሳይድ እጅ ነበረበት በተባለው ተጠርጣሪ ዜግነቱ መቀማት እንደምትችል አሳወቀች። ከማል ሚርዚክ የተባለው ግለሰብ እንደ አውሮፓውያን አቆጣጠር በሐምሌ 1995 የቦስኒያ ጄኖሳይድ ሲፈጸም በዘግናኝ ግፍ የተፈጸመበት ማጎሪያ ቤት ሱፐርቫይዘር ሆኖ ይሰራ እንደነበረ ለ4 ዓመታት ያክል ወንጀለኛነቱን ደብቆ ለራሱ ግፍ ከደረሰባቸው ሰለባ ነኝ በማለት በማጭበርበር በአሜሪካ ዜግነት አግኝቶ መቆየቱን ተገልጿል። ይህ የተረዳ የአሜሪካ የፍትህ ዲፓርትመንት በጄኖሳይድ ወንጀል የተጠረጠረውን ግለሰብ ዜግነቱን መቀማት እንደሚቻል ያሳወቀችው የአሜሪካ የፍትህ ዲፓርትመንት ማንኛውም ወንጀል የፈጸመ አካል ከየትም ቢወሸቅ ከተደበቀበት የጊዜ ጉዳይ ካልሆነ ከተጠያቂነት እንደማያመልጥ የሚያመለክት ነው ሲል ስትሪምላይን አድናቆትን ገልጿል። የዩጎዝላቪያ ሰርቢያ ስሎቦዳን ሚሎሶቪች በጦር ወንጀል ጄኖሳይድና ሌሎች ግፎች በመፈጸም ተከሰው በእስር እንዳሉ የክሳቸው ሂደት ሳያልቅ መሞታቸውን ይታወሳል። ዜናዎቻችን እነዚህ ናቸው። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም